በአጠቃላይ የተፈጥሯችን ስርዓት በጣም ነው የሚገርመኝ ያስደስተኛልና ዳዊትም ግሩምና ድንቆኝ የተፈጥሮ ያለውና አመሰግናለሁ ያለውና ቅንድባችን ያስገርመናል አይናችን ያስገርማል ያፍንጫችን ቀዳዳ ይገርማል ከንፈሮቻችን ይገርማሉ ጥርሶቻችን ይገርማሉ በአጠቃላይ ከራስ ፀጉር እስከ እግር ጥፍር ያለው የሰውነታችን ስርዓት በእጅጉ ይገርማል ዛሬ ግን ከሚያስገርሙኝ ደግሞ የበለጠ አይን ነውና ዛሬ ስለ አይን ይዤላችሁ ነው መቀርበው በጣም ረቂቅ ምስጢር ነው መነግራችሁ ዝግጁ ሆኑ ቀደምት ኢትዮጵያውያን ስለ አይን ምርምር ምን እንዳደረጉ በጣም አስገራሚ ነገር ነው መነግራችሁ በጣም በጥበብ በእውቀት የላቁ እንጂ በንትርክ በጭቅጭቅ በአተካሮ ጊዜያቸውን ያላሳለፉ ስለነበሩ በተፈጥሮ ላይ ተራቀዋል ተፈጥሮን ተረድተው አልፈዋልና ተፈጥሮን ተረድተው ማለፍን የመሰለ ነገር የለም አይን ምን ማለት ነው የሚለውን ነው መጀመሪያ የምናየው በተለይ ሊቁ ኪዳነ ወልድ ክፍሌ አይንን ህዋስ ይሉታል ከዋሳት አንዱ ነው ማያ ይሉታል ማያ ካሌንደር አይደለም ማያ ራሱ ቃሉ የአማርኛ ቃል እንደሆነ በተስፋት ስላሴ 12 ትርጉም ነው የሰጡት መጽሐፋቸው ላይ በተለይ አንድሮሜዳ ላይ በዝርዝር ጽፈነዋል ማያ ይሉታል መመልከቻ እንግዲህ ምንመለከትበት ምናይበት ከተፈጥሮ ህዋሳታችን አንዱ አይናችን ነው እንግዲህ አይን አንድ ነው አይንት ነው የሚባለው አይኖች ማለት ነው እንግዲህ የራሱን የሆነ ትርጉም አለው ሰባ አይን ማለት ለምሳሌ ሰብ ማለት ሰው ነው አይን ነው ሰላይ ጉበኛ መልእክተኛ ምን ይባላል ሰባ አይን ይባላል እንግዲህ የራሱ ትርጉም አለው ለምሳሌ ለው አይን ማለት ምንጭም በግዕዝ ቋንቋ አይን ተብሎ ይጠራል ለምሳሌ ከአይናችን ውስጥ ምን ጠብጠብ ይላል እንባ ጠብጠብ እንደሚል እንደዚህ ሁሉ ውሃው ልክ እንደ እንባ የሚፈልቅበት ስለሚሆን አይን ይባላል ምንጭ አማርኛ አይን በግዕዝ ይባላልና አይናችሁን ደግሞ አድንቁት እግዚአብሔር የሰጠን መመልከቻ ነውና የሰውነታችን መብራት አይናችን ነው ስለዚህ አይናችሁንም እንድታከብሩት በዚሁ መልእክቴን አስተላልፋለሁ አይን በጣም ውስብስብ እና አስገራሚ ከሆኑ የሰውነታችን ህዋሳት አንዱ ነው እና ከአይን በላይ በጣም ውስብስቡ የሰው ልጅ አይምሮ ነው ብሬን ነው በሳይንሱ የሚነገረው እንደ ሳይንሱ ከሆነ ጽንስ በተፈጠረ ከ2 ሳምንት በኋላ አይኑ ማደግ ይጀምራል ነው የሚለው ከ2 ሳምንት በኋላ የጽንሱ አይን ወደ መቀረጽ ተስዕሎ ተመልክ ይባላል በኢትዮጵያውያኑ አጠራርና ከመልኮቹ አንዱ ወይም ከዋሳቱ አንዱ አይን ነውና ወደ ማደግ ይጀምራል በዚህ አጋጣሚ ግን የተወለደ ህፃን ያለቅሳል ታውቃላችሁ ግን እንባ የለውም ይሄን አስተውላችሁት ከሆነ አላቅም ያለቅሳል ግን እንባ የለውም 6 ሳምንት አካባቢ ሲሞላው ነው ከተወለደ እንባ የሚያመነጨው አይኑ ይሄም በጣም አስገራሚ ነገር ነው ግን ድምጽ ነው እንጂ የሚያሰማው እንባው ጠብጠብ አይልም ይጮሃል ግን እንባ አታዩበትም ይሄ ወላጆች የምታውቁት አንድ እውነት ነው በዚህ አጋጣሚ ደግሞ ሰው ሲያረጅ እንባው እየቀነሰ ይሄዳል ሲወለድ እንባ እንደሌለው ሲያረጅ ግን እንጉርጉሮ ሊያንጎራጎሩ ይችላሉ እናቶቻችን ግን ብዙ አላያለቅሱ ይችላሉ ይሄ በጣም ነው የሚገርመው ሌላው ስለ ማህፀን እስቲ ማህፀንና አይንን የተወሰነ ነገር ልበላችሁ የተወለደ ህፃን ግን የተወለደው መጀመሪያ አልጨረስላችሁ ከ8 እስከ 15 ኢንች ያለ አካልን በግልጽ ማየት ይችላል የተወለደ ህፃን ገና እንደተወለደ ከ8 እስከ 15 ኢንች ያለ አካልን በግልጽ ማየት ይችላል እና አንዳንድ ጊዜ እኛ ትንሽ ስንወለድ ትንሽ እናቶቻችን የሚሰሩት ነገር አለ ግን እኔ አይመቸኝም አንድ ህፃን ሲወለድ ምንድነው የሚደረገው በሌላው ዓለም ግልጽ ነው አንድ ህፃን ተወለደ አንድ ቦታ ላይ ያርፋል እና ያ ህፃን አዲስ ዓለም ከጠባቡ ወደ ሰፊው ከጨለማ ወደ ብርሃን መጥቷልና አይኑን ቀና አድርጎ ይቃኛል ዙሪያው እንዲህ ይላል ሌላው ዓለም አይከለከልም የኛ ግን አይኑን ሸዋረራል ብለው እናቶች እይታውን ያጠቡታል ይሄ ተገቢ ነው ብዬ አላምንም በበኩሌ እይታውን እንግዲህ አዲስ ዓለም ነው የመጣውን አካባቢውን በተለይ ከ8 እስከ 10 ኢንች የሆነ አካልን በግልጽ ማየት ይችላል ይሄ ህፃን የተወለደ ህፃን ሌላው በጣም የሚገርመኝ ነገር ወደ 0 አምፖል ሻማ ነው የሚደረግለት እናቶችም ሽፍንፍንፍን ብለው ነው ሌላው ዓለም ላይ ግን ይሄንን አላየሁም ይሄ እንግዲህ ምን አይነት ባህል እንደሆነ አላቅም ሊያስረዳኝ የሚችል ካለ ለመረዳት ነው ዝግጁ ነኝ ኦፕን ማይንድድ ነኝ ግን ይገርመኛል በመሰረታዊ ነገሩ ግን ህፃናት በተለይ 3 ወር ህፃናት ምናምን ህፃናት የ4 ወር ህፃናት በደንብ ማየት ይችላሉ
ይሄ የፊቶሎጂ የእድገተ ጽንስ ሳይንስ የሚያሳየው እውነት ነው። መጽሐፍ ቅዱስና የሕክምና ሳይንስ የሚለው መጽሐፌ ላይ በዝርዝር ሰፍሯል። ይሄም መጽሐፍ አንብ። ለምሳሌ አንድ ሕፃን ሲጸነስ በመጀመሪያው ወር ሰብአዊ ባህሪያቶች ሁሉ ይፈጠራሉ። ትክክለኛ ቦታውን ይይዛል። የጽንሱ የልብ ትርታ መሰማት ይጀምራል። ደሙ ይዘዋወራል ነው። ይሄ መጀመሪያ ወር ላይ ነው። ጽንስ በተጸነሰ በሁለተኛው ወር እድገት ላይ ነው። አንጎሉ ኤሌክትሮኢንሴፋኖግራም በሚባል መሳሪያ ሊለካ የሚችል ንዝረትና ሞገድን ይፈጥራል። አፍንጫው፣ አይኑ፣ ጆሮ፣ የእግር ጣቶች ሁሉ መታየት ይጀምራሉ። ስለዚህ አይኑን መታየት የሚጀምረው በሁለት ወር በተጸነሰ ነው። የራሱ የሆነ የእጅ አሻራ ይኖረዋል። ምላሱንም መንካት ይችላል። የሁለት ወር ጽንስ ይላል ሳይንሱ። የሶስተኛው ወር ደግሞ መዋጥ ይችላል፣ መመልከት ይችላል። ስለዚህ በደንብ አድርገው የሶስት ወር ጽንሶች መመልከት ይችላሉ ማለት ነው። መመልከት ይችላሉ፣ መንቀሳቀስ ይችላሉ፣ እጃቸውን ሊጠቡ ይችላሉ። ይሄ የምላቸው የሶስት ወር ጽንሶች ነው። በተለይ ደግሞ ከ10 እስከ 11 ሳምንት አካባቢ አሚኒዮቲክ የሚለውን ፈሳሽ እየዋጡ ይሸኑ ይችላሉ። ፈገግ የሚል ፊታቸው ፈገግ ሊል ይችላል ደም ሲዘዋወር። አራተኛው ወር ላይ ክብደታቸው 6 እጥፍ ያድጋል። ከ8 እስከ 10 ኢንች እድገት ያሳያሉ። የእናታቸውን ድምፅ ለይተው ይሰማሉ። የ4 ወር ጽንስ የእናቱን ድምፅ ይሰማል። 5ኛው ወር ቆዳው፣ ጠጉራቸው፣ ጥፍራቸው ያድጋል። ህልም ያልማሉ። REM ስሊፕ ባለፈው ስለ ህልም ስነግራችሁ አቅርቤዋለሁ። ማልቀስ ይችላሉ፣ አየር ካለ ማለት ነው። ከማህፀን ውጭ መኖር ይችላሉ። እና በጣም የሚገርመው ዶክተር ሄኖክ የሚባል ፊቶሎጂስት አንዴ መጥቶ ይሄ ሌጂስሌቲንግ ሞራሊቲ ላይም ታገኙታላችሁ መጥቶ አንድ የሚገርም ነገር ነው የነገረን። ከሶስቱ ጀርመን ሀገር በጣም ፊቶሎጂስት ነው። ምን አለ? በነበርኩበት ትምህርት ቤት መጥቶ ስልጠና ሲሰጥ ሳሙኤል ይባላል፣ ፎቶም አለ ያሳየን። ጀርመን እናትየው ማህፀኗ ውስጥ ችግር ሲፈጠር መሳሪያ ገባ ለማከም እናትየውን ማለት ነው። ሳሙኤል ገና በማህፀን ውስጥ ነው፣ ገና የ3 ወር ጽንስ ነው። እና ያ መሳሪያ ሲገባ በእጁ ያዘው መሳሪያውን ማለት ነው። እና ፎቶ አነሱት። ካደገ ደግሞ ከ6 ዓመት በኋላ ሳሙኤልን ፎቶ አነሱት እና በማህፀን አይቶ ይዟል ማለት ነው። ስለዚህ አይኖቻቸው ይሰራል የህፃናቱ በማህፀን እያለ። ይሄ በጣም የሚገርም ነው። እንግዲህ ሳሙኤል ነው ስሙ። ምናልባት ኢንተርኔት ላይ ፎቶውን ልታዩት ትችላላችሁ። ሌላው አይናችን እንግዲህ ዙሪያው 1 ኢንች ሊሆን ይችላል፣ ግን 0.25 አውንስ ይመዝናል። ይሄ የአይናችን እንትን ራሱ በሚዛን እና በየቅጽበቱ ወይም በየሴኮንዱ 50 የተለያዩ አካላት ላይ ማተኮር ይችላል። እንዴት አይነት ተፈጥሮ ነው ያለን ማለት ነው። ይሄ በጣም የሚገርም ነው። 50 የተለያዩ አካላት ላይ በአንዴ በሴኮንድ ማተኮር ይችላል። ብቃት አለው ማለት ነው። በአማካይ ወደ 10 ሚሊዮን የተለያዩ ቀለሞችን መለየት ይችላል ይላል ሳይንስ። መሰረታዊ ቀለሞች አሉ፣ ድብልቅ ቀለሞች አሉ። ብቻ እነዚህን ሁሉ መለየት የሚችል ብቃት ያለው ነው አይናችን። ይሄ በጣም ከሚገርም ነው። አሁን 2 አይነት ክርክሮች አሉ። በህይወታችን የቁመት እድገት የለውም የሚል ጥናት አለ። አንዴ እንደተፈጠረ እንጂ አያድግም ይላሉ። አንዳንዶች አጥኞቹ ግን ምንድነው የሚሉት? የመጀመሪያዎቹ 2 ዓመታት ያድጋሉ፣ በወጣትነታችን ደግሞ ሙሉ ቅርጻቸውን ይይዛሉ። አፍንጫና ጆሮ ግን ማደግ አያቆምም የሚል አለ። 2 አይነት አመለካከት አለ። የተሻለው መያዝ ነው። ሌላው ስለ አይን በጣም የሚያስቀኝና የሚያስገርመኝ አይን ከፍቶ ማስነጠስ አይቻልም። እስቲ ሞክሩ። ሌላው የሰው አይን በአማካይ በአመት 5.2 ሚሊዮን ጊዜ ይርገበገባል። 5.2 ሚሊዮን ጊዜ ይርገበገባል። ይሄው እንደዚህ እንደምንለው ይርገበገባል። እንግዲህ ቢያንስ 17 ጊዜ በደቂቃ ልናርገበግበው እንችላለን። ኦልሞስት እንደዛ ከሆነ ደግሞ 14280 በየቀኑ ልናርገበግበው እንችላለን። እና አብዛኛውን ደግሞ የምናርገበግበው ስናወራ ነው። በጣም ስናወራ እናርገበግባለን። ስናነብ ግን መርገብገቡ ይቀንሳል። እንግዲህ ማንበብ ጥሩ ነው ማለት ነው። ወሬኞች አንሁን፣ ወደ ንባብ እናተኩር። አይን ራሱ ይርገበገባል ስናነብ ግን ይቀንሳል። እና የአይን መርገብገብ ለመቀነስ ራሱ ማንበብ ያስፈልጋል ነው። እና አንድ ርግብግብታ ቢያንስ እንደዚህ የምናርገበግባት ከ100 እስከ 150 ሚሊ ሴኮንድን በሴኮንድ ወደ 5 ጊዜ የሚያሳየን በቃ የአይን ማስሉ በጣም ፈጣን ነው ማለት ነው። በጣም ፈጣን ነው አይናችን። እና ምን አይነት ተፈጥሮ ነው ይሄ? በጣም ስለ አይን ከሚያስገርመኝ ነው። ሌላው አይናችን ከ1.7 ማይልስ ርቀት ላይ የበራ ሻማ መለየት ይችላል።
አይናችሁን ፈትሹት ማለት ነው። ምርጥ አይን አለን ወይስ የለንም የሚለው ለምሳሌ ፕሌዲስ 7 እህትማማቾች ገጠር 6 ይሏቸዋል፣ ግን 6 አይደሉም 7 ናቸው። ፕሌዲስን በቃ 7ኛዋን ለማየት ሞክሮ አይናችሁ እንግዲህ ማለት ነው ምርጥ አይን ያላችሁ ያው ይለያያል። አንዳንዱ ፈዘዝ ይላል፣ አንዳንዱ ደግሞ ትንሽ አይኑ አልተጎዳ። ሌላው አይን እንግዲህ ከ2 ሚሊዮን በላይ በሚሰሩ ክፍሎች የተዋቀረ ነው። የኒውሮንን መጠን አይተናል ባለፈው። አይን ደግሞ ይሄን ያህል ነውና ወደ 107 ሚሊዮን ሴሎች አሉት። ይሄ አይን ብቻ እስቲ አስቡት፣ 107 ሚሊዮን ሴሎች እነዚህን አይኖች እንዲያዩ ያደርጋሉና እኔ ተፈጥሯችን ምን ያህል ድንቅ ነው። እኔ ስለ አይን ብቻ ነው ዛሬ የምንለው። ስለ አፍንጫ ሌላ ምስጢር አለው፣ ስለ አፍ ሌላ ነው። ጆሮ ቅርጹ ለምን እንደዚህ አይነት ሆነ አስባችሁ ታውቃላችሁ? የሚገርም ነው። ሌላው ቀለም ያለው አይናችን ክፍል ማለት ነው አይሪሱ ወደ 256 የተለያዩ መለያዎች አሉት እዚህ ውስጥ። ይሄ ብቻ 256 መለያ አለው። አሻራ ግን 40 ብቻ ነው ያለው። አሻራ 40 ብቻ ነው ያለው። ይሄ ግን 256። አንዳንድ ሞባይል ቴክኖሎጂዎች በአይን የሚከፈቱ እየመጡ እያየን ነው። እንግዲህ ሞባይልን በአይን መክፈት እንግዲህ ምንድነው አሻራ አለው 256 መለያ ያለው እዚህ ውስጥ። አሻራ ግን 40 ብቻ ነው ያለውና በጣም የሚገርም ነገር ነውና አይናችን አስገራሚ ነገር ነው። ብዙ ነገር ስለ አይን ማለት ይቻላል፣ ብዙ መራቀቅ ይቻላል። ይሄ በጣም ያለው ሳይንስ እውነታ ነው። አብዛኛው አይን ግን ያለው ቡናማ አይን ነው ያለው። በምሽት ጊዜ አይናችን ያው ማየት ይከብደዋል፣ ግን ነብር 6 እጥፍ የተሻለ ያያል። በምሽት ሰዓት 6 እጥፍ የተሻለ ያያል። ደግሞ አይን በጣም ለአይን አምላክ አለው ይላሉ። እውነት ነው። አይን ቶሎ ነው የሚድነው። በጣም ስስ አካል ነው ግን ቶሎ ይድናል። ቢያንስ በ48 ሰዓታት ውስጥ ማገገም ይችላል። የሆነ ነገር እንኳን መጥቶትና ምን ያህል ስስ ቢሆንም እንዴት የአይን አምላክ አለው ሲሉ እናቶቻችን። ለአይናችሁ ራሱ ምስጋና ይገባል ማለት ነው። ይህንን የፈጠረ አምላክ ክብር ምስጋና ይገባል። አይናችን ግን ይህን ያህል ዘመን ሲያገለግለን ኖሯል እና አንዳንድ ጥርሳችንን እስቲ አስቡት ምን ያህል ውለታ ውሎልናል። እንደውም አንዳንዶች እናቶች ሲሉ ስከማ ልጅ ከጦረው ጥርስ የጦረው ይበልጣል ይላሉ እና እውነት ነው። ልጅ ከጦረው ጥርስ የጦረው ይበልጣል እና አይንስ ቢሆን ስንት ነገር አይቷል። እንግዲህ እንደ ኢትዮጵያውያኑ እሳቤ የሰውነት መብራት አይን ናት ይባላል። እንግዲህ አይኖች 2 ናቸው። 2 መመልከቻ አይኖች አሉን። 1 2 2 ናቸው። በጣም ጥሩ። አሁን አይን ፊደሉ ላይ እንምጣ እስቲ። መጀመሪያ አይን እዛ ላይ ነው ዋናው ምስጢር ያለው። እንግዲህ አይኑ አልፋው 2 አዎች እንዳሉ ተረዱ። አልፋው አይኑ ክብ ይሄ ነው ዋናው ጨዋታ። እዚህ ላይ ነው ምስጢሩ። እንግዲህ በግዕዝ ተራ ቁጥር አይን ስንተኛ ላይ ናት? 16ኛ ተራ ናት። ሀለ ሐመሰረሰ ሰቀበተ 16ኛ ናት። በሂብሪውም 16ኛ ናት። በእኛም ሀ1 ለ2 ሐመረሃ 3 መ4 ሰ5 ረ6 ሰ7 ቀ8 በ9 ተ10 ሀ20 10 ሀ11 ነ12 አ13 ከ14 ወ15 አ16 16ኛ ተራ ላይ ናት። ልብ አድርጎ 16ኛ ተራ ላይ ናት አይኑ ማለት ነው። በሂብሪውም አሌፍ ቤት ጊሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት አይን 16ኛ ናት። ወካይ ቁጥሯም 70 ነው። ይሄ የዕብራይስጡ ነው። በተመሳሳይ መልኩ የግዕዝ ፊደላችንም አይን 16ኛ ናት። ወካይ ቁጥሯም 70 ነው። ስንተኛ ተራ ላይ? 16ኛ ተራ ላይ ናት። ኮዷም 70 ቁጥር ነው። በጥንት የኢትዮጵያን የቀመረ ፊደል ምስጢር ማለት ነው። በዕብራይስጡም በተመሳሳይ መልኩ አይን አነባበቧ ትንሽ ጉሮሮ ነው። አይን ነው የሚሉት። የሚሰጣትም ኮድ 70 ነው። አሁን በደንብ አድርጌ ነው እዚህ ላይ ነው ትልቁ ምስጢር ያለው እዚህ ላይ ነው። ወደኛ እናምጣው። ለምንድን ነው 7? አይኗ ክቧ ናት። ራሷ ቅርጿ የአይን ቅርጽ ነው። የኢትዮጵያን ፊደል ልብ አድርጋችሁት። አይኑ ነው የሚባለው ክብ ናት። ይኸው የአይን ቅርጽ ነው ያላት። አይኑ ነው የምትባለው። ስለዚህ ቅርጿ ራሱ ከተሰጠው ከአይን ጋር ነው። እሷ የምትባለው አይኑ ነው። ይህ ምን አይነት ሳይንስ እንደሆነ
መረዳት የምትችሉ ካላችሁ በጣም ጎበዞች ናችሁ ማለት ነው። ስለዚህ ለምን ይሄ ተባለ ሲባል በጣም ብዙ ምስጢር ነው። 70 ራሱን የቻለ ኮድ አለው። ግን ወደ አንድ ዲጂት እናምጣው። ወደ አንድ ዲጂት ስናወርደው 7 አይደለ? 7 ሲደመር 7 እና 0 ማለት ነው። 7 ሲደመር 0 ስንት ይሰጣል? 7 ይሰጣል። 7 ደግሞ የሰው ኮድ ማለት ነው፣ ሰው ማለት ነው። ይሄ ምስጢር ራሱ ውስጡ እንዳለ እንድትረዱ ፈልጋለሁ።